ሰላም እንዴት ናችሁ? ቤዛ ነኝ የዴማ ሆፕ ሪል ስቴት የሽያጭ አማካሪ። ዛሬ ደግሞ እንግዲህ በሌላ ቪዲዮ ተገኝተናል። ከዚህ ቀደም የነበሩት ቪዲዮዎቻችን ላይ እንግዲህ ያለቁ ቤቶችን ዴማ ሆፕ ሪል ስቴት ላይ ምን ይመስላል የሚለውን እያየን ነበረ። አሁን ደግሞ እንግዲህ ዴማ ሆፕ ሪል ስቴት አዲስ ሳይት ቀበና ላይ ለሽያጭ ይፋ አድርጓል። የዴማ ሆፕ ሪል ስቴት ቀበና ሳይት ምን ይመስላል የሚለውን ነገር አብረን እናያለን። እንዲሁም ደግሞ ቀበና እንግዲህ ሰሞኑን የብዙዎች መነጋገሪያ የሆነች ትገኛለች። ቀበና ላይ ሰሞኑን ምንድነው የተፈጠረው? የቀበና ሪቨር ምን ይመስላል? ምን አዲስ ነገር አለ ቀበና አካባቢ ላይ የሚለውን ነገር አብረን የምናይ ይሆናል ማለት ነው። ዴማ ሆፕ ሪል ስቴት ቀበና ላይ ያወጣው ሳይት የካሬ አማራጮቹ፣ ዋጋው፣ ቅድመ ክፍያው እንዲሁም ስለ አከፋፈሉ በደንብ ዲቴል መረጃዎችን አብረን የምናይ ይሆናል። መልካም ቆይታ፣ አብራችሁን ቆዩ። ዴማ ሆፕ ሪል ስቴት እንግዲህ ቀበና ላይ ለሽያጭ ያወጣው ሳይት ከቀበና ትራፊክ ላይት ወደ 6 ኪሎ እና ወደ 4 ኪሎ በሚወስዱ መንገዶች መሃል ላይ የሚገኝ ነው። ይህ ሳይት እንግዲህ G+24 ነው። 2 ቤዝመንት ፓርኪንግ አለው። እንዲሁም ደግሞ አንደኛ ፍሎር እና ሁለተኛ ፍሎር ላይም ዴሊጌት የተደረገ የፓርኪንግ ቦታ አለው ማለት ነው። ይህ ማለት 4 ፍሎር ሙሉ ለሙሉ ለፓርኪንግ የተወሰነ ቦታ ነው ያለው ማለት ነው። እንዲሁም ደግሞ ይህ ሳይት ሙሉ ለሙሉ የመኖሪያ ነው፣ አፓርትመንቶች ብቻ የምናገኝበት ነው። ምንም አይነት የኮሜርሻል ስፔስ የለውም። ይሄም እንግዲህ ለኑሮ አፓርትመንት ቤት ለምትፈልጉ ሰዎች እጅግ በጣም ተመራጭ ያደርገዋል ማለት ነው። እዚህ ሳይት ላይ ከ75 ካሬ ጀምሮ ባለ 1 መኝታ እስከ 308 ባለ 4 መኝታ አፓርትመንት ቤቶችን እናገኛለን። እንግዲህ በሰሚ ፊኒሽድ እና በፉሊ ፊኒሽድ አማራጭ ነው ይዘንላችሁ የቀረብነው በ15% ቅድመ ክፍያ ብቻ ማለት ነው። አሁን ላይ እንግዲህ እንደሰማነው ዴማ ሆፕ ሪል ስቴት 10% ዲስካውንት አድርጎበት መጀመሪያ ከነበረው ፕራይስ አሁን እንግዲህ የፋውንዴሽን ስራ ላይ ስለሚገኝ ሳይቱ በዲስካውንት በካሬ 120 ሺህ ሰሚ ፊኒሽ ፉሊ ፊኒሽድ ደግሞ በ180 ሺህ ነው እየተሸጠ ያለው። ከባለ 1 መኝታ 75 ካሬ እስከ 308 ካሬ ባለ 4 መኝታ በተለያየ የካሬ አማራጭ ማግኘት ትችላላችሁ። ምቹ የካሬ አማራጮች፣ ብዙ የካሬ አማራጮች አሉ። ሰፋ ያለ ቤት ለምትፈልጉ እንዲሁም ደግሞ ጠበብ ያሉ ቤቶችንም ለምትፈልጉ ሰዎች ሁለቱም አማራጭ ማግኘት ትችላላችሁ እዚህ ሳይት ላይ ማለት ነው። ከዛ በተጨማሪ እንግዲህ ህንጻው ላይ የምናገኛቸው አሚኒቲዎች እንግዲህ ሶስተኛ ፍሎር እና አራተኛ ፍሎር ላይ እናገኛለን ማለት ነው። ይሄ ማለት ጂም አለው፣ ስፓ፣ የመሰብሰቢያ አዳራሽ፣ የልጆች መጫወቻ ቦታዎች፣ ዴይኬር እንዲሁም ደግሞ ሱፐርማርኬት ለነዋሪዎች የሚያገለግል ሱፐርማርኬት አራተኛና ሶስተኛ ፍሎር ላይ ሙሉ ለሙሉ አሚኒቲዎችን እናገኛለን ማለት ነው። ይህ ሳይት እንግዲህ በአራቱም አቅጣጫ የተለያየ አይነት ቪው ያለው ነው። በተለይም ደግሞ የሪቨር ሳይድ ቪው የምትወዱ አሁን የተሰራው የጫካ ፕሮጀክቱ እየተሰራ ያለው የየካ ማውንቴን ቪው የምናገኝበት ነው ማለት ነው። እጅግ በጣም ቆንጆ ቪው ያለው ነፋሻማ አየር ያለበት ለኑሮ ምቹ የሆነ አካባቢ ነው። በአራቱም አቅጣጫ ምንም አይነት ነገር የሚከልለው ነገር የለም። ፊት ለፊት ላይ ወደ 4 ኪሎ የሚወስደው መንገድ እናገኛለን። በሌላኛው ሳይድ ደግሞ ወደ 6 ኪሎ የሚያወጣው አለ። በተጨማሪም ደግሞ ከ6 ኪሎ እና ወደ 4 ኪሎ የሚወስዱትን መሃል ላይ የሚያገናኝ ሌላ የውስጥ ለውስጥ መንገድም እናገኛለን ማለት ነው። በሁሉም አቅጣጫ በመንገድ የተከበበ ስለሆነ ናቹራል ላይት በደንብ ማግኘት የሚቻልበት ነው። ከዛ በተጨማሪ እንዳልኳችሁ የጫካ ፕሮጀክትን በደንብ ማየት የምንችልበት የሪቨርሳይድ የቀበና ሪቨርሳይድ እንግዲህ እንዳያችሁት ቆንጆ የሚገርም ቆንጆ ቪው ያለው ነው። የልጆች መጫወቻ ቦታዎች፣ ቆንጆ የወንዝ ዳር የመዝናኛ ቦታ ነው የተሰራው። እንግዲህ እነዚህ ቪዲዮዎች ማግኘት የምንችልበት ነው። እዚህ ሳይት ላይ እንግዲህ በዙሪያው ከምናገኛቸው ነገሮች መካከል ቅርብ ርቀት ላይ ማደያዎች አሉ። የእምነት ቦታዎችን በቅርብ ርቀት ላይ ማግኘት እንችላለን። እንዲሁም ደግሞ ትምህርት ቤቶች የኢንዲያን ስኩል፣ ሳንፎርድ ትምህርት ቤት እዛ አቅራቢያ ላይ የሚገኙ ነው። እንዲሁም ደግሞ ሆስፒታሎች፣ ብዙ የመንግስትም የግል ሆስፒታሎችን በዛ በቅርብ ርቀት ላይ ማግኘት የምንችልበት ነው። እዚህ ሳይት ላይ እንግዲህ ለኢንቨስትመንትም ሆነ ለኑሮ ለመግዛት ያሰባችሁ ሰዎች እጅግ በጣም ጸጥታው የተጠበቀ ቆንጆ ሰላማዊ ሰፈር ነው። ወደ 7 የሚጠጉ ኤምባሲዎች የሚገኙበት ነው። በጣም ሴፍ የሆነ አካባቢ ነው። ብዙ ኤምባሲዎች የሚገኙበት በመሆኑ ለኢንቨስትመንትም ይሁን ለኑሮ እጅግ በጣም ምቹ ነው። ደግሞ እንግዲህ የፔይመንት ፕላኑን እናያለን። የቀበና ሳይታችን ላይ እንግዲህ 2 አይነት የፔይመንት ፕላኖች አሉ። እንደነገርኳችሁ ቅድመ ክፍያው 15% ነው አሁን ላይ።
ሁለት አይነት አለ። የመጀመሪያው ታይም ቤዝድ ፔመንት ፕላን ነው። ታይም ቤዝድ ፔመንት ፕላን እንግዲህ በየ3 ወር ዲፈረንሱ በ10 ዙር ከፍላችሁ ሙሉ ለሙሉ ሲጠናቀቅ እንግዲህ ቤታችሁ መረከብ የምትችሉበት ነው። ሁለተኛው የፔመንት ፕላን ደግሞ ፕሮግረስ ቤዝድ ነው። በግንባታው ሂደት የተሰራውን እያያችሁ በ13 ዙር በግንባታው ሂደት ፔመንት እየከፈላችሁ መረከብ የምትችሉበት ነው ማለት ነው። እንግዲህ ዴሞ ሆፕ ሪል ስቴት ላይ ከዚህም ቀደም ያሉ ሳይቶቻችን ላይ ብዙ ደንበኞቻችን ኮምፕሌን የምታደርጉት ነገር ኮንስትራክሽን ፕሮግረሳችን በጣም ፈጣን ስለሆነ ግንባታው ፔመንት ቶሎ ቶሎ ይደርስብናል የሚል ነገር ብዙ ከከስተመሮቻችን የምንሰማው ቅሬታ ነው ማለት ነው። አሁን ላይ እንግዲህ እዚህኛው ሳይት ላይ ሁለቱንም አይነት መጠቀም ስለምትችሉ ታይም ቤዝድም ፕሮግረስ ቤዝድም በመረጣችሁት የአከፋፈል ስርዓት መረከብ ትችላላችሁ ማለት ነው። የዴሞ ሆፕ ሪል ስቴት 9ኛ ሳይት የሆነው እንግዲህ የቀበልነው ሳይታችን ያየነውን ይመስል ነበረ። ይህን ሳይት እንግዲህ መጎብኘት የምትፈልጉ ከዚህም ውጪ ዴሞ ሆፕ ሪል ስቴት ወደ 9 የሚጠጉ ሳይቶች አሉት። ቦሌ አካባቢ፣ ሾላ አካባቢ ሌሎች ሳይቶች አሉት። ሌሎች የዴሞ ሆፕ ሪል ስቴት ሳይቶች መረጃም ከፈለጋችሁ ከታች ባለው ስልክ ቤዛ እያላችሁ ደውሉልኝ። ሳይቱን መጎብኘት እንችላለን። ተጨማሪ ኢንፎርሜሽኖችን ማግኘት ትችላላችሁ። አመሰግናለሁ። መልካም ቆይታ